የሰው ነፍስ ያጠፋ ሰው ቻው በዛው ልክ እሱ የሰው ነፍስ ባጠፋው ልክ የሱም ነፍስ ይጠፋል በሳውዲ ህግ የሰው ነፍስ ከቀጠፍክ ነፍስህ ይቀጠፋል ምንም ጥያቄ የለው ይሄ ህግ ነው ያገሪቷ ህግ ነው ያገሪቷን ህግ ተወውና ያገሪቷ ህግ መሆን ያለበት ህግ ነው ጀመር የሰው ነፍስ ያጠፋ ያው እሱም ይጠፋል በእኛም ሀገር ቢተገበር ዛሬ ላይ ይሄን ሁሉ ሴት እየተደፈረ በጠራራ ፀሐይ ጉድጓድ ውስጥ ባይጣልና ሜዳ ላይ ባይጣልም ነበር በየቦታው ድፍት ብሎ የሚቀረው ሰው እንደዚህ አይነት ህግ ቢኖር ሀገራችን ላይ ቀልድ አይበዛም ነበር የሰው ህይወት እንደዚሁ መቀለጃ አይሆንም ነበር ፕራውድ በቃ እኔ በዚህ ህጋቸው እኔ በጣም ነው እንዲያውም ደስታ የሚሰማኝ ኩራት ነው የሚሰማኝ ሪሊ ይሄ ህጋቸው ወደኛም ሀገር መምጣት ያለበት ህግ ነው ብዬ ነው የማምነው እንዲያውም እንደዚህ አይነት ነገር ላይ ድርጊቱን እንዳይፈጽሙ ማስጠንቀቅ ቀድሞ አሁን አንዳንድ ልጆች እኔ አይደል ያው ዝሮ ሰው ሲሞትብህ እንደ ቤተሰብ እንደ ምናምን ያሳዝን የለ ያም ሆነ ያ ግን ቀድማችሁ ምከሯቸው አሁን የህገወጥ ስራ ላይ ተሰማርተው ድንበር ላይ የስንት ወጣት ህይወት ነው እየተቀጠፈ ያለው ገባችሁ አይደል የስንት ወጣት ህይወት هات يا اخي هات 100 مليون هذا عندهم فلوس 100 مليون كم يحول فلوس بالبيت خربان هذا ما يحول እሺ እንደምታዩት እንግዲህ እዚህ ምስሉ ላይ የምትመለከቱት ይሄ አበሻዊ ገዳይ ነው ይሄ አረቡ ደግሞ ተገዳይ ነው ማለት ነውና እኛ ኢትዮጵያውያን በየሄርንበት ስማችን እየተነሳ ነው ሲፈልጉ ያሰቃዩናል እኛም እንገላለን ማለት ነው እናም እንግዲህ እንዳያችሁት የኢትዮጵያዊ ነው አረቡን ገሎታል ሳውዲ ዜጋ ገደላችሁ ማለት በአሁኑ ሰዓት እኔ እንገራችሁ በተለይ ማለት ነው በአሁኑ ህግ እኔ ከባድ ነው እኔ እንዴት እንደምነግራችሁ አላውቅም እና እንግዲህ ገሎታል አሁን እንግዲህ በዚህ ሰዓት አፈሳው ቀውጢ ነው ልነግራችሁ አልችልም እናም እንግዲህ ተይዟል ይሄ ልጅ ማለት ነው ትናንትና ነው መገደል ነው የሰማሁት ግን አሁን ተያዘ ይሄ ልጅ አያችሁት እንግዲህ አሁን ምን ያክል ጣፈንታ እንደሚደርሰው ማለት ነው እባካችሁ እህቶች ወንድሞችም ተጠንቀቁ አረብ ጋር ትግል በያላችሁበት እባካችሁ ተጠንቀቁ እባካችሁ ነው የምላችሁ እባካችሁ ጥብቅ ነው ይሄ ነገር አረብ ገደላችሁ ማለት ሳውዲ ዜጋ ተገደለ ማለት ከባድ ነው እኔ እንግዲህ አሁን ይሄ እስር ቤት አይደለም ጠብቀው ግድያ ነው ምን ለምን 100% የምነግራችሁ ማለት ነው የሰረቀ እንኳን የገደለ የሰረቀ እንኳን እጁ ይቆረጣል አይደል እንደ ሳውዲ ምድር ላይ ህጓ በጣም ከባድ እንግዲህ አሁን ይሄም የገደለ ይገደላል ምንም ሰዓት የማይሰጡትም መረጃም አያስፈልግም ሲጀመር ማለት ነው እና እንግዲህ ሁላችሁም ከነዚህ ይጠብቃችሁ በነዚህ ስም እንግዲህ ሁላችንም ስማችን ይጠፋል እንግዲህ ተመልከቱ ኢትዮጵያውያን አረመኔ ናቸው ጨካኝ ናቸው ሌባ ናቸው ገዳይ ናቸው እየተባል እኛም አጠቃላይ ስማችን በእነዚህ ሹርጣዎች ስማችን ይነሳል እንግዲህ ማለት ነውና አንዳንድ አይለቁንም ፖሊሶች እንግዲህ አሁን ላይ በጣም ከባድ ነው ትናንትና ተገደለ ዛሬ ተያዘ ልጁ ማለት ነው ወላይ በጣም ነው የሚገርመው በጣም ያሳዝናል በዚህ ደረጃ ኢትዮጵያውያን እንደዚህ ስማችን መነሳት የለበትም ነበር ግን አሁን ይሄ ልጅ ምን አድርጎን ነው ከተባለ ደግሞ ምን እንዳደረገው አይታወቅም ምናልባት ሰርቆ ሊሆን ይችላል ሲተጋገሉ ወይ ይሄ ሐበሹን ሊገለው ፈልጎ ሳይቀደም ንግደም ብሎ ገሎት ሊሆን ይችላል እና እንግዲህ ምንም እስካሁን አልታወቀም አንዳንድ ብልጦች ግን ባለፈው አይታቸዋል ስልኩን ቀርጾ ሊገለው ሲፈልግ ስልኩን ቀርጾ ሚዲያ ላይ ያወጣው በዛ ሰዓት ሁሌ ሲደበድበው ማለት ነው እናንተስ ማድረግ ያለባችሁ በዛ ሰዓት ሁሉ ጊዜ የሚጨቃጨቃችሁ ከሆነ ሲያገኛችሁ ሁሉ ጊዜ መርዝ የሚሆንባችሁ ከሆነ ማድረግ ያለባችሁ ስልካችሁን አውጥታችሁ
መረጃ ብትይዙበት ነው። አሁን ባለፈው ሀበሻው መታሰር እያለበት ግን ምኑ ታሰረ? መረጃ ስለያዘበት ማለት ነው። አሰሩ ታሰረ ማለት ነው። እሱ ታሰረ። በዛ ፈንታ ሀበሻው ነፃ ወጣ። አያችሁት? ምክንያቱም መረጃ ይዞበታል በስልኩ። በሰው ቢሆን ግን አይሰማውም። ምክንያቱም እንደዚህ ስማችን እየተነሳ ሀበሻ እንደዚህ ስለሆነ ደግሞ ህገ ወጥ በጣም ሀበሻ ስለተስፋፋ አሁን ላይ ሳውዲ ምድር ላይ ሴትም ወንድም እየሄደ ሁሉም ስለተግማማ ማለት ነው። አሁን ላይ ረክሷል። በተለይ የኢትዮጵያ ህዝብ ወላሂ ሞት ረከሰ። እኔ እንገራችሁ ለምን እንደዚህ ታደርጋላችሁ? ቢያንስ ሊገልህ ታሰበ እንኳን እርግጠኛ ነኝ ግን ዝም ብለህ አትገለውም። የሆነ ነገር አድርጎህ ነው። ወይም አንዳንድ ሸይጣን ልጆች አላችሁ። ሁሉም ወንድ ባይባል ሁሉም ሴቶች ባይባልም አንዳንድ ነገር በቃ ከመሬት ተነስቼ ድንገት ሀብታም ሊሆን የምትሉ ልጆች አላችሁ። እናንተ ተጠንቀቁ። በዚህ አጋጣሚ በጣም ተጠንቀቁ። ይሄ ለሁላችንም ትምህርት ያስፈልጋል። ተማሩ። ከዚህ ትግል የምትተጋገሉ ሊደበድባችሁ ከፈለገ ዝም በሉት። በቃ ይደምድባችሁ፣ ይምታችሁ፣ ያልፋል። እንደዛ አትታገሉ። በአንድ ቀን ህይወታችሁን ታጣላችሁ ማለት ነውና እንደዛ ስላችሁ ነው። ይሄ ልጅ እንግዲህ አላህ ያግዘው። በአሁኑ ሰዓት ምን እያደረጉት እንደሆነ አይታወቅም። ያው ሙሉ ለሙሉ ገዳይ ይገደላል። እንግዲህ እስካሁን በህይወት የሚቀመጥም አይመስለኝም። ግን ኢትዮጵያውያን በየሄድንበት ስማችን መነሳት የለበትም ስላችሁ ነው። እና የመዳም ቅሞቼ ሁላችሁም ተጠንቃችሁ ስሩ ስራችሁን ማለት ነው። ወጥቶ ከመቅረት ይጠብቃችሁ። እንደዚህ አይነት ወጥቶ መቅረት በጣም ነው የሚያሳዝነው። አሁን ይሄ ልጅ ህጋዊ አይመስለኝም። በህገ ወጥ በባህር ነው ሄደው ወረኝነት ገብቶ እንደዚሁ አጋጣሚ ባልሆነ ነገር እንደዚህ የሚገዳደሉት ማለት ነው።